እንኳን ለሊቀ መላእክት ለቅዱስ ገብርኤል ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሊቀ መላእክት የቅዱስ ገብርኤል ድርሳን እናሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ባለመለየት በሦስትነት ያለ ከመታሰብ የረቀቀ ባህሪ በመሆን ያለ ያበደረው ማን ነው? የተከፈለውስ ማን ነው? ያወቀውስ ያየውስ ማን ነው? የሚያዘው ማን ነው? የተራበውን የሚመግብ የተጠማውን የሚያጠጣ እሱ ነው። መስገድና መገዛት ከእኛ ዘንድ ለሱ የሚገባው ለእኛም ዘንድ ምሕረትና መልካም ነገርን መለመን ይገባናል። በመጋቢት 19 ቀን የሚነበብ የቅዱስ ገብርኤል ድርሳን ይህ ነው። ልመናው አማላጅነቱ ከወዳጁ ከሕዝበ ክርስቲያን ጋር እንዲሁም በጸሎት አስቡን ካሉን ከእህት ከወንድሞቻችን ከሁላችሁም ጋር ይሆን፣ አሜን። በተፈጠረ በስድስተኛው ወር 5500 ዓመት ከልጅ ልጅ እወለዳለሁ በደሜም ቤዛ ሆነሃለሁ ብሎ ለአዳም ተስፋን እንደሰጠው ሳጥናኤል በካደ ጊዜ በመልካም ተአዛዥነቱ ስለጸና ሊቀ መላእክት ያደረገው ገብርኤልን ያን ጊዜ እግዚአብሔር ላከው። ቀድሞ ግን በመላእክት ማዕረግ መጨረሻ ነበር። ወደ ገሊላ ክፍል ወደ ናዝሬት ፈጥነ ሂድና ለድንግል ማርያም ከሷ ሰው መሆኔን የምስራች ንገራት፣ ከሴቶች ሁሉ እሷን መርጫለሁና አለው። ከጌታውም ቃል ይህንን በሰማ ጊዜ ፈጽሞ ደስ አለው። ስለ ርኅራኄውና ሰውን ስለ መውደዱ በአዳም መዋረድ አስቀድሞ እንደተናገርን እያዘነ ይኖር ነበር። ስለዚህም እንደነሱ ለሌሎች መላእክት ያልተሰጠ ይህን ታላቅ ጸጋ እግዚአብሔር ለሱ እንደሰጠው የሐዘን ዋጋው ደስታን ማግኘት ነውና ተወዳጅ ለሆነ ለዚህ መልአክ ከባልንጀሮቹ መላእክት ይልቅ ደስታና ክብር በእውነት ይገባዋል። የልብ ደስታ ምልክቱ ደስ የተሰኘ ፊት ነው። የልብ ደስታ ምልክቱ ደስ የተሰኘ ፊት ነው ብሎ መጽሐፍ እንደተናገረ የፊቱ ብርሃን ወደ ልብ ደስታ የሚመራ ሰለሞንም ልብ ከተደሰተ ፊት ይበራል፣ ልብ ካዘነም ፊት ይጠቁራል ብሎ እንደተናገረ ለብሃዊ ኤፍሬምም በረቡዕ ውዳሴ በተናገረው ውዳሴ እንዳመሰገነው የሰራዊት ጌታን በወለደች በድንግል ፊት በታላቅ ክብር ባየ ጊዜ እንዲህ ብሎ እንዳመሰገነው ደስተኛ የምትሆን ባለምስራች ገብርኤል ሆይ የተሰጠ ክብር ታላቅ ነው። ወደኛ የመጣ የጌታችን ልደት ሰበክልን። ለማርያም ድንግል ያለመለወጥ ትወልጃለሽ ብለህ ነገርካት። ወደ ቀድሞ ነገራችን እንመለስና እመቤታችን ድንግል ማርያም በቤተ ዮሴፍ ሳለች ለቤተ መቅደስ መጋረጃ ከሐር ጋር ወርቅ ትፈትል ነበር። አንድ ቀን ከናዝሬት ጉድጓድ ውስጥ ልትቀዳ ተነስታ ሄደች። ሊቀ መላእክት ቅዱስ ገብርኤል ወረደ። እግዚአብሔር ያከበረሽ ንጽሕት ቅድስት ሆይ ሰላምታ ይገባሻል አላት። እሱም ካንቺ ጋር ነው፣ በእግዚአብሔር ዘንድ መወደድን አገኘሽ፣ ከሴቶችም ሁሉ አንቺ ትበልጫለሽና። እመቤታችን ማርያምም የተናገራትን በሰማች ጊዜ ማን እንደተናገራት ለመረዳት ወደ ቀኝና ወደ ግራ መለስ ብላ ተመለከተች። ማንንም ያየችው የለም። ታላቅ ፍርሃት አደረባት። ማድጋዋንም ትታ ወደ ቤቷ ተመለሰች። ሐርና ወርቅንም ትፈትል ጀመር። ዳግመኛም ተገልጦ ማርያም ሆይ በእግዚአብሔር ዘንድ ባለሟልነትን አገኘሽ። የእግዚአብሔር ቃል አንቺ በመንፈስ ቅዱስ ትጸንሻለሽ። ማርያምም መልሳ ለቅዱስ ገብርኤል እንዲህ አለችው፣ ወንድ የማላውቅ ይህ እንደምን ይሆንልኛል አለችው። ቅዱስ ገብርኤልም አንቺ የምትወልጂው ሴቶች እንደሚወልዱት አይደለም፣ መንፈስ ቅዱስ ያድርብሻል፣ የልዑል ኃይል ይጋርድሻል አላት። ካንቺም የሚወለደው ቅዱስ ነው አላት። እሷም ለመልአኩ
የእግዚአብሔርን አገልጋይ እኔ አለሁ፣ ነፍሴም በእጁ የተያዘ ነውና እሱ የወደደውን በእኔ ላይ ያድርግ ብላ መለሰችለት። ያን ጊዜ ከሦስቱ አካላት አንዱ በፍጹም አካል አምላክነት ያለው ቃል ወደዚህ ወረደ። ከላይ ከሦስትነቱ መጉደል ሳይኖርበት በታችም አራተኛ ሆኖ ሳይጨመር ከሥጋዋ ሥጋ ከነፍሷም ነፍስን ነስቶ በማኅፀኗ ተጸነሰ። ሕፃናትን የፈጠረ እሱ በጥንታዊ አካል ተቀረጸ። ወንጌላዊ ዮሐንስ እንደተናገረ በማይመረመር ተዋህዶ ከባሕርየ መለኮቱ ሳይለወጥ ቃልም ሥጋ ሆነ ብሎ መጽሐፍ እንደተናገረ የሁለቱ ተዋህዶ አይመረመርም። ከተጸነሰ ጀምሮ 9 ወሮችና 5 ቀኖች ከተፈጸሙ በኋላ ከዓለም አስቀድሞ ከአብ ባሕሪ ብቻ ያለ እናት እንደተወለደ እንዲሁም ማኅተመ ድንግልናዋን ሳይለውጥ ከምድራዊት ድንግል ብቻ ያለ አባት ተወለደ። ከአብ ሲወለድ በመለኮቱ መለወጥ እንዳላገኘው ከድንግል በተወለደም ጊዜ የእናቱን ማኅተመ ድንግልናው አልተለወጠም። ስለዚህ ነቢዩ ኢሳይያስ ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች ብሎ ተናገረ። ዳግመኛ ሕዝቅኤል በምሥራቅ የተቆለፈች ደጃፍ አየሁ አለ። ከኃያላን ጌታ በቀር የገባባት የለም። እንደ ተቆለፈች ገብቶ ወጣ። ወደ ቀድሞ ነገራችን እንመለስ። በዚያ ጊዜ ጠባቂዎች ነበሩ። በሌሊትም በመዓልትም ተግተው የሚጠብቁ በየፈረቃው ሆነው የዚያን ሀገር መንጋ ይጠብቁ ነበር። የእግዚአብሔር መልአክ ቅዱስ ገብርኤል ከእሷ ዘንድ መጥቶ ቆመ። የእግዚአብሔርን ብርሃን በላያቸው ፈሰሰላቸው። ታላቅ ፍርሃትም አደረባቸው። የደስታ መልአክ ገብርኤልም አይዟችሁ አትፍሩ አላቸው። ለእናንተም ለሕዝቡም ሁሉ የሚሆን ታላቅ የምሥራች እነግራችኋለሁና ዛሬ በዳዊት ሀገር መድኅን ተወልዶላችኋል። ይኸውም የከበረ ጌታ ክርስቶስ ነው። ምልክቱም እንዲህ ነው። ብላቴና በጨርቅ ተጠቅልሎ አውራ ጣቱን ታስሮ በጎል በግርግም ተኝቶ ታገኙታላችሁ አላቸው። ያን ጊዜ ከዚህ መልአክ ከገብርኤል ጋር የብዙ የሰማይ ጭፍሮች ድንገት ታዩ። ምስጋና በሰማይ ለእግዚአብሔር ይሁን፣ በምድርም ሰላም ለሰው ፍላጎቱ ይፈጸም ዘንድ እያሉ ያመሰግኑ ነበር። የመላእክት ማኅበርም ከጠባቆች ጋር እንደሆነው በአንድ ቃል አንድ ምስጋና ቀረቡ። መላእክትም ከነሱ ወደ ሰማይ ከወጡ በኋላ ጠባቆች እርስ በርሳቸው እንዲህ ተባባሉ፣ ኑ እስከ ቤተልሔም እንሄድ፣ ወዲያ ወዲህ እያልን እግዚአብሔር የገለጠልንን ይህንን ነገር እንረዳ። ፈጥነው ሄዱና ማርያምና ዮሴፍን ሕፃኑንም በጎል ተኝቶ አገኟቸው። ባዩትም ጊዜ የነገሯቸው ስለዚህ ሕፃን እንደሆነ አወቁ። የጠባቆችንም ነገር የሰሙ ሁሉ አደነቁ። ከብት ጠባቂዎችም ስላዩትና ስለሰሙት እግዚአብሔርን እያመሰገኑ ተመለሱ። በሊቀ መላእክት በገብርኤል የምሥራች ነጋሪነት በእመቤታችን በማርያም ለተሰሩ ምስጢራትና መንከራት አንክሮ ይገባል። ይኸውም ያለ ዘርአ ብእሲ የመለኮት መጽነስና ያለ ተፈትሖ ማኅፀን የጌታ መወለድ ነው። ባል እንዳገባች ሴት ከድንግል ጡቶች ዘመኖችን በሚያሳልፍ ሕፃን አፍ የወተት መፍሰስ ነው። እግዚአብሔር የመረጣቸው ናቸው ለተባሉ ለመቅደሰ ካህናቱ ያልተደረገ ለከብት ጠባቂዎች ሰማያዊ ምስጢር መገለጥ ነው። ከፋርስ እስከ ቤተልሔም ድረስ በኮከብ መታየት የጥበበኞች መመራት ነው። ጸሎትና በረከቱ አገልጋዩ ሁላችንም ይጠብቀን፣ አሜን። የሊቀ መላእክት የቅዱስ ገብርኤል ተአምር ነው። አማላጅነቱ ከሁላችን ጋር ይሁን። በአንዲት ሀገር አንድ ንጉሥ ነበር፣ ንግሥትም ነበረች። የንጉሡም ልጅ ከእናቷ ከንግሥት ጋር ነበረች። በንጉሥም ቤት አብራሲት የሚባል
አንድ ሥራየኛ ነበር። ያም ሰው ያችን ልጅ ያያት ዘንድ በዐይኑ ትክ እያለ ይመለከት ነበር። የሚያምር መልኳን አየና በልቡ ተመኛት፣ ተገናኛትም። ያን ጊዜ ጸነሰች። ከዚያ በኋላ መልኳ ያማረ ወንድ ልጅ ወለደች። ንጉሡም የአብራሲትንና የንጉሡን ልጅ ይህንን ሥራቸውን ሁሉ አላወቀም ነበር። አብራሲትም ለሕፃኑ ይህንን ነገረው። ልጅ ሆይ ወደ አንተ የሚመጣ ማን ነው? የምታየውስ ማን ነው? አለው። ከተወለድክበት ቀን ጀምሮ ኃይሌም ተቀነሰ፣ ሥጋዬም ደከመ። ሕፃኑም እንዲህ ብሎ ተናገረው። የተወለድኩባት ቀን ይህች ናት። በየወሩ በ19 ቀን በንጋት ጊዜ የፊቱ መልክ እንደ ፀሐይ የሚያበራ ወፍ ወደ እኔ ይመጣል። ወገቡንም በወርቅ ዝናር ታጥቋል። በራሱም በሚያበራ ዕንቁ የተጌጠ የራስ ወርቅ አድርጓል። በራሱም ወርቅ ውስጥ ያለው ቄፋዝና ጳዚዮን በሚባል ወርቅ ተጊጧል። በእጁም የተከለሰና የጠራ ወርቅ በትር ይዟል። መልኩ ቀይ ብረት ይመስላል። የአካሉም አይነት የተቆለለ እሳት ይመስላል። ከፊቱም ሲያዩት ሰው ይመስላል። ግርማው እጅግ ያስፈራል። አነጋገሩም ነፋስ በተነሳ ጊዜ እንደሚሆን እንደ ባህር ማዕበል ነው። የባህርም ማዕበል እንደተናወጠ ጊዜ የሚጫወት። እኔም እሱን ባየው ጊዜ ከድንጋጼው የተነሳ በፊቱ ወድቃለሁ። እሱም ያነሳኝና በእግዚአብሔር ፊት የምቆም ሊቀ መላእክት ገብርኤል ነኝ፣ አይዞህ ይለኛል። ደግሞም እንዲህ አለ። ከተወለድክበት ቀን ጀምሮ እስከ ዛሬ ድረስ እኔ ካንተ ጋር አለሁ። ዓለም እስከሚያልፍ ድረስ በየዘመኑ ሁሉ ካንተ መራቅ የለብኝም። ስምህም በክብር ከፍ ከፍ ይላል። መሰሪ አብራሲትም ይህን የልጁን ነገር በሰማ ጊዜ ከንግሥት ጋር ፈጽመው አደነቁ። ታላቅ ፍርሃት ርዓድም ያዛቸው። እሱም ሊቀ መላእክት ገብርኤል በዘመኑ ሁሉ እየጠበቀው ኖረ። ጸሎትና በረከቱ ይጠብቀን፣ አሜን። የሊቀ መላእክት ቅዱስ ገብርኤል ተአምር ይህ ነው። በረከቱ ከሁላችንም ጋር ይሁን፣ አሜን። ጌታችን በተሰቀለበት ዕለት የምኵራቡን መጋረጃ ከላይ እስከ ታች በአንድ ክር እንደቀደደው የሚናገር የሚወደው ጌታው ክርስቶስን በእንጨት ተሰቅሎ በብረት ተቸንክሮ ባየው ጊዜ በመኳንንትና በመላእክት ላይ መስፍን አድርጎ የሾመውን በኋላ ዘመንም ለልደቱ ምስጢር የታመነ ያደረገውን እሱን ባየው ጊዜ አዘነ። ይህ ሊቀ መላእክት ቅዱስ ገብርኤል መታገስ አልተቻለውም። በቁጣ ሰይፉን መዘዘና የሰቀሉትን ሊያጠፋቸው ወደደ። ዳሩ ግን የእግዚአብሔር ቸርነቱ ስለከለከለችው ሰይፉንም መልሶ የምኵራቡን ቤተ መቅደሱን መጋረጃ ቀደደው። አንዱን ፈትልም ከላይ እስከ ታች በሁለት አደረገው። ስለኛ የተሰቀለ የፈጣሪው የክርስቶስ ቸርነት ባይከለክለውስ ዓለምን እስኪያልፍ ድረስ ዝም ባላለ ባልታገሰም ነበር። በረከቱ አገልጋዩን ጠብቀው፣ አሜን። ረዳት የሌለው የተበደለ የሰውነቴን ጸሎት ከመስማት ጆሮህን መከልከልህ ምንድን ነው? በጌታ ሞት ቀን የተቆጣው የሙታን አስነሽ ገብርኤል ሆይ አስቀድሞ የምኵራቡን መጋረጃ የቀደድክበት ሰይፍ ጨረሰን። አብራሲትም ለሕፃኑ ይህንን ነገረው። ልጅ ሆይ ወደ አንተ የሚመጣ ማን ነው? የምታየውስ ማን ነው? አለው። ከተወለድክበት ቀን ጀምሮ ኃይሌም ተቀነሰ፣ ሥጋዬም ደከመ። የሾህ አክሊል ተቀዳይቶ በበትር ራሱን ተቀጥቅጦ በእንጨት መስቀል ተሰቅሎ እስራኤል ሕይወታችሁን ተሰቅላ ታዩዋታላችሁ ብሎ ሙሴ እንደተናገረ እጅግሩን ተቸንክሮ ሐሞትን ጠጥቶ እጅና እግሬን ቸነከሩኝ፣ በመብሌ ሐሞት ጨመሩ፣ ለጽሜም መጣጣ ጠጡኝ ብሎ ዳዊት እንደተናገረ ይህንን ሁሉ ጸዋትወ መከራ ፈጽሞ ነፍሱን ለሞት አሳልፎ ሰጠ። በመለኮት የማይሞት ሲሆን
ኃጢአትን በሥጋው ያጠፋት ዘንድ ሞተ። ጫፎቹ በአራት ወገን በተያዘ በመጋረጃ ውስጥ አራዊትን ብላ የተባለ ሐዋርያ በሥጋ ሞተ፣ በመለኮት ግን ሕያው ሆነ ተብሎ እንደተናገረ የአሕዛብ ብርሃን የሚሆን ከእስራኤል ሀገር ከኢየሩሳሌም ያስገኘው ሐዋርያ ዳግመኛም እንዲህ ብለው ተናገረ። ራሱን አዋርዶ እስከ ሞት ድረስ ሞቱንም በመስቀል የተፈጸመው ነው ብሎ ተናገረ። ወደ ቀደመ ነገራችን እንመለስ። ጌታችን በስውር ተስፋ የሚያደርገው የአርማንያ ሰው ዮሴፍ የሚባል አንድ ሰው ነበር። ከጲላጦስ ዘንድ ገብቶ ሳይፈራ ሥጋውን ለውርድ ብሎ ለመነ። አስቀድሞ ሌሊት ወደሱ ሄዶ የነበረ የአይሁድ መምህር ኒቆዲሞስም መጣ። ከተቸነከሩ እጆቹና እግሮቹ ትኩስ ደም ጠብ ጠብ እያለ ከመስቀል ላይ ያወረዱት፣ በንጹሕ በፍታም ገነዙት። ከዚህ በኋላ በአዲስ መቃብር ቀበሩት። 3 መዓልት 3 ሌሊት ቆየ። ከዚህ በኋላ በመለኮቱ ኃይል ተነሳ። ይህን ቤተ መቅደስ አፍርሱት፣ በ3 ቀን አነሳዋለሁ ብሎ ለአይሁድ እንደነገራቸው መቅደስ የተባለውም ሰውነቱ ነው። በአንድ ሰንበትም በማለዳ ማርያም መግደላዊት መጣች። አምላክን የወለደች ንጽሕት እመቤታችን ማርያም ሌሎች ሴቶችም መቃብሩን ሲመለከቱና ሥጋውንም ሽቶ ሊቀቡ ወጡ። ያን ጊዜ ብርሃናዊ መልአክ ቅዱስ ገብርኤል እንደ በረድ ነጭ ሆነ ልብስ ለብሶ በመቃብሩ አፍ ተቀምጦ ታያቸው። ባዩትም ጊዜ ፈጽመው ፈሩ። ጠባቆችም እሱን ከመፍራታቸው የተነሳ እንደ በድን ሆኑ፣ በወንጌል እንደተነገረ። ያን ጊዜ የእግዚአብሔር መልአክ ከሰማይ ወረደ። ያችን ደንጊያ ገልብጦ በላይዋ ተቀምጦ ነበርና ጽኑ ንውጽውጽታ ሆነ። ሴቶችን እናንተስ አይዟችሁ አላቸው። የተሰቀለው ኢየሱስን እንደምትሹ አውቃለሁና ከዚህም የለም ተነስቷል፣ ለደቀ መዛሙርቱም ሄደው ይነግሩ ዘንድ አዘዛቸው። ከቃሉም ይህንን ነገር በሰሙ ጊዜ ፈጽሞ ደስ አላቸው። ከዚህ በኋላ ሄደው ለአርድእት ነገሯቸው። ዳግመኛም ከተነሳበት ጊዜ ጀምሮ በ40 ቀን ጌታችን ባረገበት ጊዜ ገብርኤል ባማረ ቃል ጮሆ ተናገረ። መኳንንት ደጃፎችን ክፈቱ፣ ከጥንት የነበሩ ደጃፎች ይከፈቱ፣ የክብር ንጉሥ ይግባ ብሎ ጮኸ። እነሱም የክብር ንጉሥ ማን ነው አሉት። የምስጢር መልአክ ቅዱስ ገብርኤልም የሰውን ሥጋ የለበሰ ኃያል እግዚአብሔር የክብር ንጉሥ እሱ ነው አለ። የሞትን ሥልጣን አጥፍቶ ከሲኦል ያሉትን ነፍሳት ማርኮ ወደ ቀድሞ መኖሪያው ወደ ሰማይ ወጣ። ይህንንም በሰሙ ጊዜ በታላቅ ምስጋና በእልልታ ታወኩ። ነጋሪት መቱ፣ ዛጉፍና ቃጭል እያሰሙ እየነፉ ተቀበሉት። በግልጥም አዩት። በባህሪው የማይታይ በሥጋ መልክ የታየው እሱን አይተው ከሱ ከደም ግባቱ ማየት የተነሳ ደስ ተሰኙ። የፊቱንም ብርሃን ለማየት ሲያስመኛቸው የኖሩ መላእክት በመለኮቱ ሙቀት እንዳይቃጠሉ በፀሐይ መጽሔት ፊታቸውን ሲሸፍኑ የነበሩ መላእክት አይተው ጠገቡት። ከአብራከ መንፈስ ቅዱስ የተወለዳችሁ የሰማያዊት መንግሥት ልጆች ሆይ ከቅድስት ከዮርዳኖስ ማኅፀን የተወለዳችሁ ሥጋውን በመብላት ደሙን በመጠጣት የጎለመሳችሁ አስተውሉ፣ ተመልከቱ። ይኸውም ተሰጥቶ የማይፈጸም የዘላለም መሥዋዕት ነው። ሊቀ ካህናት በመሆኑ ራሱን መሥዋዕት አቅራቢ ሲሆን ስለ ኃጥአን ቤዛ የተሰዋ ንጹሕ በግ፣ በመለኮቱም ከአባቱና ከመንፈስ ቅዱስ ጋር መሥዋዕት ተቀባይ፣ የሊቀ መላእክት ቅዱስ ገብርኤል የቸርነቱ ብዛትና የምስጋናው ክብር ፍጹም ነው። በምድር ለሚኖሩ ሰዎች ወደ ምድር የመምጣቱን ዜና አስቀድሞ የምስራች ነገራቸው እሱ ነውና። በኋላም ለሰማያውያን የአምላክን ወደ ሰማይ የመውጣቱን ዜና በሰማይ ለሚኖሩ የምስራች ነገራቸው እሱ።
አሁንም በሱ ስም ለችግረኞች ወንድሞቻችን መራራትን መስጠትን እያደረግን በፍጹም ልቦናችን እንውደደው። ባለጸጋው እንደ ባለጸግነቱ፣ ድሃውም እንደ ድህነቱ እንደወሰነው በቁርጥ ፍርድ ቀን ምሕረት ትጠብቃቸዋለችና። ድሃውም ጦም አዳሪውም የሚያስብ የተመሰገነ ነው፣ ከክፉ ቀን እግዚአብሔር ያድነዋል ብሎ ዳዊት እንደተናገረ ጌታችንም በወንጌል ተናግሯል። የሚራሩ የተመሰገኑ ናቸው፣ ለነሱም ይራሩላቸዋልና። በሐዋርያት ሥራም ከሚቀበል የሚሰጥ የተመሰገነ ነው ተብሎ ተናግሯል። በዚህ መልአክ በሊቀ መልአክ በቅዱስ ገብርኤል በልመናው እነዚህን ምስጋናዎች ለመቀበል እግዚአብሔር ያብቃን። ሰው ለመሆኑ ምስጢር ተላላኪ ሆን ዘንድ እግዚአብሔር የወደደውን የመረጠው። ጸሎቱ በረከቱ ይደርብን፣ አሜን። መኳንንት ደጃፎችን ክፈቱ፣ ከጥንት የነበሩ ደጃፎች ይከፈቱ፣ የክብር ንጉሥ ይግባ ብሎ ጮኸ። እነሱም የክብር ንጉሥ ማን ነው አሉት። የምስጢር መልአክ ቅዱስ ገብርኤልም የሰውን ሥጋ የለበሰ ኃያል እግዚአብሔር የክብር ንጉሥ እሱ ነው አለ። የሞትን ሥልጣን አጥፍቶ ከሲኦል ያሉትን ነፍሳት ማርኮ ወደ ቀድሞ መኖሪያው ወደ ሰማይ ወጣ። ይህንንም በሰሙ ጊዜ በታላቅ ምስጋና በእልልታ ታወኩ። ነጋሪት መቱ፣ ዛጉፍና ቃጭል እያሰሙ እየነፉ ተቀበሉት። በግልጥም አዩት። በባህሪው የማይታይ በሥጋ መልክ የታየው እሱን አይተው ከሱ ከደም ግባቱ ማየት የተነሳ ደስ ተሰኙ። የፊቱንም ብርሃን ለማየት ሲያስመኛቸው የኖሩ መላእክት በመለኮቱ ሙቀት እንዳይቃጠሉ በፀሐይ መጽሔት ፊታቸውን ሲሸፍኑ የነበሩ መላእክት አይተው ጠገቡት። ከአብራከ መንፈስ ቅዱስ የተወለዳችሁ የሰማያዊት መንግሥት ልጆች ሆይ ከቅድስት ከዮርዳኖስ ማኅፀን የተወለዳችሁ ሥጋውን በመብላት ደሙን በመጠጣት የጎለመሳችሁ አስተውሉ፣ ተመልከቱ። ይኸውም ተሰጥቶ የማይፈጸም የዘላለም መሥዋዕት ነው። ሊቀ ካህናት በመሆኑ ራሱን መሥዋዕት አቅራቢ ሲሆን ስለ ኃጥአን ቤዛ የተሰዋ ንጹሕ በግ፣ በመለኮቱም ከአባቱና ከመንፈስ ቅዱስ ጋር መሥዋዕት ተቀባይ፣ የሊቀ መላእክት ቅዱስ ገብርኤል የቸርነቱ ብዛትና የምስጋናው ክብር ፍጹም ነው። በምድር ለሚኖሩ ሰዎች ወደ ምድር የመምጣቱን ዜና አስቀድሞ የምስራች ነገራቸው እሱ ነውና ስለ እሱ ክብር ዘንድ እሱ ክብር ይሰጣቸዋልና። ይህንንም ከተናገረ በኋላ ባለመድኃኒቱ አብራሲት አረፈ። ልጆቹም በሚገባ ገነዙት። ባለመድኃኒቱን በመውደድ ከመሰሏቸው ከሰዎች ጋር አለቀሱለት። ብዙ ጊዜ መላእክትን በየስማቸው እየጠሩና እያሰቡ ጽኑ መሐላ ያምሏቸው ነበር። እነሱም ወደ እሳቸው እየመጡ የሚሹትን ያደርጉላቸው ይፈጽሙላቸው ነበር። ከዕለታት አንድ ቀንም መድኃኒት በማድረግ እንደለመዱት ተጠበቡ። በአዳራሹ በምኩራብ በኩል ተቀምጠው ሳሉ ያን ጊዜ ሊቀ መላእክት ቅዱስ ገብርኤልና የሰማይ ሰራዊት አለቃ ሚካኤል የተመረጠች ቅድስት ከምትሆን አምላክን ከወለደች ከመቤታችን ከማርያም ጋር ሆነው ድንገት ከሳቸው ዘንድ ደረሱ። በዚህ ምን እየፈለጋችሁ ትኖራላችሁ አሏቸው። እነሱም በእውቀት ማነስ አምላክን ለወለደች እመቤታችን እንዲህ ብለው መለሱላት። እመቤታችን ሆይ ጥቂት ወተት ሰጥተሽን እንጠጣና ከዘላለም ሞት እንድንድን ተስፋ እናረጋለን። ብዙ ገንዘብ ወርቅም ብርም የከበረ ዕንቁም አለንና የሚወርሰንም ሌላ ሰው የለምና። ድንግልም ይህንን በሰማች ጊዜ ሊቀ መላእክት ገብርኤልን ጠቀሰችው። ይህንንም ክፋት፣ ተንኮል፣ ሥራዬንም ከነሱ ያረቅላቸው ዘንድ አዘዘችው። እሱም ማራቀላቸው። በሕይወት በኖሩት ዘመንም እግዚአብሔርን የሚወዱና የሚያገለግሉት ሆኑ። ጎልማሳው አውርም ይህንን በወንድሞቹና በራሱ ላይ የታዘዘውን ቁጣ በተመለከተ ጊዜ ስተቱንና ጥፋቱን አውቆ
አቤቱ ሁሉን የምታማልድ ቅዱስ ገብርኤል ሆይ ስለ አእምሮአችን ጉድለት ስለ በደላችን ብዛት እንዳይፈረድብን እለምንሃለሁ በማለት ከእግሩ ስር ወድቆ ተማጸነ። ዳግመኛም የመላእክት አለቃ ቅዱስ ገብርኤል ሆይ እነሆ ዛሬ እኛን ለማዳን እግዚአብሔር ወደዚህ ዓለም እንደመጣ ተረድተናልና ይቅር በለን እያለ ለመነ። የመላእክት አለቃ ቅዱስ ገብርኤል ሆይ ይኸውም የሕያው እግዚአብሔር ልጅ እንደሆነ ዛሬ እናምናለን። የመላእክት አለቃ ቅዱስ ገብርኤል ሆይ ዛሬ ከኃጢአታችን ታድነን ዘንድ እንለምንሃለን። የመላእክት አለቃ ቅዱስ ገብርኤል ሆይ ከሰይጣን አገዛዝ ዛሬ ነፃ አውጣን። የመላእክት አለቃ ቅዱስ ገብርኤል ሆይ ከጠላታችን ከሰይጣን አገልጋይነት ዛሬ ተላቀናል። የመላእክት አለቃ ቅዱስ ገብርኤል ሆይ ከሞት ኃጢአት ዛሬ አድነን። የመላእክት አለቃ ገብርኤል ሆይ ከዚህ ዓለም ነውር፣ ኃጢአት፣ ርኩሰት ነፃ አድርገን። የመላእክት አለቃ ቅዱስ ገብርኤል ሆይ አምንብሃለሁ፣ ስለሆነም እነሆ የጌታዬ ታማኝ ባሪያው ሆናለሁ። ከልጅነቴ ጀምሮ እስከ ዛሬ ድረስ ስትጠብቀኝ ይኖርሃልና በዚህች ዕለት እንዳትቀስፈኝ ማልድሃለሁ። የመላእክት አለቃ ቅዱስ ገብርኤል ሆይ የንጉሥ ወታደር በጌታው ፊት የውሻ ግዳይ ይጥል ዘንድ አይገባውም። የመላእክት አለቃ ቅዱስ ገብርኤል ሆይ በእውነት እናገራለሁ፣ እነሆ እኛ ከአራዊትና ከእንስሳ ከሰውም ፍጥረታት ሁሉ የረከስነን፣ እነሱ የፈጠራቸውን ጌታ ያውቃሉና። እኔና ወንድሞቼ ግን ዓለምን ሁሉ የፈጠረውን አምላክ ትተን አምላክነት ለሌላቸው ርኩሳን አማልክት ተገዛን፣ ፈቃዳቸውንም ፈጸምን። የመላእክት አለቃ ቅዱስ ገብርኤል ሆይ እንዲህ አይደለም፣ ስለ ኃጢአታችን ስለ አእምሮአችን ጉድለት ለፈጣሪያችን ሰውነታችን ባስገዛን ፍጹም በድን በሆነ በረከሰና በከረፋ ስጋችን ላይ ንጹሕ ጦር በእኛ ላይ አታነጣጥር። እኛን ለተሸከመች ማኅፀን ወዮላት፣ እንደ መቃብር በደፈነችን በተሻለንም ነበር። ተወልጄ የዚህን ዓለም የፀሐይ ብርሃን ላየው ለኔ ወዮልኝ። ይህ ታላቅ ኃጢአት ከሥጋዬ ጋር ተጣብቆ እንዳይኖር እሰጋለሁና አቤቱ ከኔና ከወንድሞቼ ላይ ይህ የጥፋት መቅሰፍት ይወገድልን። ጎልማሳው አውርም እኛ ሟቾች ነን፣ ነገር ግን አንዳች ስንኳ በጎ ሥራ የለንም እያለ ይህንን የመሰለ ሁሉ በመናገር ከሊቀ መላእክት አንዱ ከሆነው ከቅዱስ ገብርኤል ፊት ሰገደ። ከዚህ በኋላ ቅድስትና ድንግል ከምትሆን የሁላችንም እመቤት የአምላክ እናት ማርያም በመፍራትና ፍጹም ይቅርታን ያደርግላቸው ዘንድ የመላእክት አለቃ ቅዱስ ገብርኤልን አዘዘችው። ከዚህ በኋላ አስነሳቸውና ፍርሃትና ጭንቅን አስወገደላቸው። በዚያን ጊዜ አውርና ወንድሞቹ የመላእክት አለቃ ቅዱስ ገብርኤል ሆይ በአምላካችን በእግዚአብሔር ዘንድ ምሕረትን ካገኘንስ እስከ ዕለተ ሞታችን ድረስ አገልጋይ ለመሆን ዝግጁ ነን አሉ። ቀድሞ ለርኩሳን አማልክት በመገዛታችን ድንጋጼ አድሮብን ነበር። እነሆ ዛሬ ከሚያመሰግኑ መዘምራን ማኅበርና የታመኑ ከሆኑ ከጌታችን ክርስቶስ ወገኖች ጋር አንድ ሆንን። እነሆ ዛሬ ከኃጢአት ሞት አምልጠን ነጻነትን አገኘን። የምሕረት አምላክ በሚሆን በጌታችን በኢየሱስ ክርስቶስ በማመናችን ቤተሰቡ ሆንን። ዳግመኛም ካስማተኛነታችንና ከሌላም ሁሉ ተንኮላችን በዚህ እንገኛለን። ከሞተ ኃጢአት ታድነን ዘንድ ለአማላጅነትህ ለይቅር ባይነትህ ለፍጹም ገናናነትህ ክብር ያለኝን ሁሉ ላንተ ሰጣለሁ አለ። የመላእክት አለቃ ቅዱስ ገብርኤልም እንዲህ ሲል መለሰ። በእውኑ እኔ እንደ ምድራዊ ንጉሥ ጭፍራ ነኝን? ወይስ ደግሞ ወደዚህ ዓለም ሰው የዚህን ዓለም ገንዘብና ሀብት የምፈልግ ነኝን? ዳሩ ግን የኔ ፈቃድ ሁል ጊዜ መታሰቢያ የሚደረግበት ስም የሚጠራበት ቤተ ክርስቲያን እንድትሰሩ ነው። እኔም የሚያስፈልጋችሁን ሁሉ ሰጣችኋለሁ። ጌታዬና ንጉሴ ኢየሱስ ክርስቶስ
ኃጢአታችሁን ይቅር ይላችሁ ዘንድ እማልደዋለሁ አላቸው። እነሱም ጌታችን ሆይ ያዘዝከንን ሁሉ ፈጥነን እናደርጋለን አሉት። ከዚህ በኋላ ከነሱ ተሰውሮ ወደ ሰማይ ወጣ። ጸሎቱ በረከቱ ይጠብቀን። ዳግመኛም ሊቀ መላእክት ቅዱስ ገብርኤል ያደረገው ተአምር። ኔቅሎን የሚባል አንድ ሀገር ነበር። በዚያም ሀገር በሊቀ መላእክት በገብርኤል ስም ደጋግ ሰዎች ቤተ ክርስቲያን ሊሰሩ ወደዱ። በፊታቸው እየተመላለሰ ቤተ ክርስቲያን የሚሰራበትን ቦታ ይላላካቸው ነበርና እመቤታችን ማርያም የሚሰዋበትን የታቦቱን ቦታ የሚሰሩበትን አመልክታቸዋለችና። ሊቀ መላእክት ቅዱስ ገብርኤል የሥራቸውን ሁሉ ልክ ወስኖላቸዋል። ጣራውንም ክፍሏንም ከዋንዛው ከእንጨት ጋር አለካቸው። ከሕንፃው ውጭ የተረፈውን ቦታም በእጁ በያዘው በትረ ወርቅ አስተካክሎና መዝኖ ሰፈረላቸው። ከዚህ በኋላ ሊቀ መላእክት ገብርኤል እየባረከ በመመረቅ ደስ አሰኛቸው፣ አረጋጋቸው። ያን ጊዜ በታላቅ ክብር ወደ ሰማይ ወጣ። አውር የሚባል ሰው ግን በዚች ቀን የተደረገውን ይህንን ተአምር ያይ ነበር። ገብርኤልም ከታየው ጊዜ ጀምሮ 8 ቀን ካለፈ በኋላ የቤተ ክርስቲያኑን መሰረት ይጥሉ ዘንድ ጀመሩ። አናጺዎች የሚሽቱን ሁሉ ይሰበስቡ ጀመር። ለሰራተኞችም ለቀጣሪዎቹም ሰዎች ሁሉ ታላቅ ደስታ ሆነ። በፍዩም የሚኖሩ ታላላቅ ሰዎች ግን የሊቀ መላእክት የቅዱስ ገብርኤልን ቤተ ክርስቲያን ሥራ መጀመሩን በሰሙ ጊዜ እንደ ተሳሉት መጠን መባቸውን እየተሸከሙ እጅ መንሻቸውን አቀረቡ። ለሊቀ መላእክት ለቅዱስ ገብርኤል ቤተ ክርስቲያን ሥራ ታዘዙ። በሥራውም ሁሉ ተራዱ። የመሰሪ አብራሲት ልጅ የአውርም ሥራው እንደነዚህ ሰዎች በረከቱ አገልጋዩን ይጠብቀው ለዘላለሙ አሜን። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች፣ ከዚህ በመቀጠል የመልአኩ የቅዱስ ገብርኤልን መልክ እናሰማለን። ሰላመ ገብርኤል እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የገብርኤልን ሰላምታ አምልቼ አጉልቼ ያይደለ በችሎታዬ መጠን እናገር ዘንድ የማስተዋል መጽሐፍ ልቦና ስጠኝ። ፈጣሪ ሆይ አንደበቴ ሙሴ መናገር የማይችል ኮልታፋ እንኳ ቢሆን ጥበብን የሚገልጽ ምስጢርን የሚያስተረጉም ጰራቅሊጦስ አሮን አንደበት ይሁነኝ። ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለት ከኢምንት ግብር በቀዳማይ ይሁድ ሰዓተ ሌሊት ለተከናወነ ስነ ተፈጥሮ ሰላም ላለው። ገብርኤል ሆይ ማኅተሙ የአይሁድ ንጉሥ ነው የሚል የሕፃኑ ኢየሱስና የእናቱ የማርያም መልክዓ ስዕል የተሳለብህ የበልዓም የራእዩ ኮከብ የልደት ሐዋርያ አንተ ነህና። ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራር ሰላም ላለው። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይመስላል። ገብርኤል ሆይ የአንበሳ የገጸ ለሐምና የንስር ስነ ገጽ ካላቸው ኪሩቤል ጋራ የእግዚአብሔር ዙፋን ተሸክመ በከበረ የሰው ስነ አምሳል ሕዝቅኤል ያየ ከኪሩባዊ አንዱ አንተነ። ገብርኤል ሆይ እግዚአብሔር ልዩ የሆነ የምስጋና ዘውድ ላቀዳጀው ራስህና ስዕርተ ርእስህ ሰላም ላለው። ገብርኤል ሆይ የቃል ብርሃን ከጽንፍ እስከ ጽንፍ የሚደርስ ስነ ጸዳሉን በአራቱም ማዕዘን ዓለም የመላ አንተ ከምስራቅ የወጣህ ፀሐይ ነህ። ገብርኤል ሆይ እጅግ የሚያስፈራ እሳተ ነበልባል መካከል የነነዌ ልጅ ያየው ከመላእክት ገጽ የደስታ መልክ ላለው ገጽ ሰላም ላለው። ገብርኤል ሆይ በንጽህና ልብሰ ተክህኖ የተሰየምክ አንተ በፍርድ አይደለ በክርስቶስ ቸርነት እድን ዘንድ የነግሁንና የሰርኩን መስዋዕት በምታሳርግበት ጊዜ የኔን የኃጥኡን ኃጢአት አስተስርይ። ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖች ቀራንብትና
ዓለምን በብርሃናቸው ለሚያገለግሉ ከዋክብት ዓይኖችህ ሰላም እላለሁ። ገብርኤል ሆይ አንተም እንጂ የሰላም ረፍት ትሰጠን ዘንድ ትጋ። ቅዱስ ሚካኤል ለሙሴ ጠባቂ ሆኖ በተሾመ ጊዜ ታላቁን የኤርትራ ባህር ከፍሎ አሻግሮታልና። ገብርኤል ሆይ የአብ አካላዊ ቃል መሳኮ ብርሃን ለሚሆኑ ጆሮች ሰላም እላለሁ። የውበታቸው ጸዳል የበረሃ አበባ ለሚመስለው ጉንጮችም ሰላም እላለሁ። ገብርኤል ሆይ ከጭንቅና ከመከራ ለማውጣት የተላከ መልአክ ነህና 3 ደቂቅ በእሳት ጉድጓድ በተጣሉ ጊዜ 2 ክንፎችን ጋርደ ከመቃጠል እንዳዳንካቸው እኔንም አገልጋይህን በረድኤት ኃይል አድነኝ። ገብርኤል ሆይ በጎ መዓዛ ያለው ሽቶ መመንጫ ለሆኑ አፍንጮች ሰላም እላለሁ። የንጽህና የቅድስና መገኛ ለሆኑ ከንፈሮችም ሰላም እላለሁ። ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ ምስራች እንዳበሰርካት ለኔም የምጸድቅበትን የምድንበትን የምስራች አበስረኝ። የምስራች አብስረኝ። የመልካም ምስራች ማብሰር ለአንተ ክፍልህ ነውና። ገብርኤል ሆይ ተጠራጣሪው ዘካርያስን ለገሰጸው አፈ ሰላም እላለሁ። ደስታንና ፈገግታን ለሚያሳዩ የዕንቁ ባህሪ ላላቸው ጥርሶችም ሰላም እላለሁ። ገብርኤል ሆይ ባህሪ ከኢዮብ መንፈሰ ባህሪ የተመሳሰለ የዝምታ መልአክ ነህና አመፃን እንዳይናገር ለአፌ ጠባቂ ሆነው ለከንፈሬም የትዕግስት መዝጊያ ብጅለት። ገብርኤል ሆይ ማኅተመ ባህሪው ቃልህ ለሚሆን አንደበት ሰላም እላለሁ። የባቢሎንን የእሳት ውኤት ወደ ቀዝቃዛነት የለወጠ የስትንፋስ ጠልም ሰላም እላለሁ። ገብርኤል ሆይ ጻድቃኖችን ሁሉ ለመርዳት የታመንክ ነህና አስቀድሞ ቄርቆስንና እናቱ ኢየሉጣን እንዳዳንካቸው እኔንም የመከራ ቁስል እንዳይጠዘጥዘኝ እንዳይነዘንዘኝ ከእሳት ነበልባል አድነኝ። የሚያስደስት ጣዕመ ዜማ መፍለቂያ ለሆነው ጉሮሮ ሰላም እላለሁ። ዳግመኛም በንጽህና ሐብል ባጌጠ አንገት ሰላም እላለሁ። ገብርኤል ሆይ ከላይ ከሰማይ ተልከህ ወደ ማርያም በወረደ ጊዜ የእግዚአብሔርን ቃል ያለ ድካምና ያለ ችግር ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማኅፀኗ አደረ። የልዑል ኃይልም በሚያስደንቅ ግርማ ጠበቃት፣ ጋረዳት። ገብርኤል ሆይ የቅድስናን ልብሰ ተክህኖ ለተጎናጸፈ ትከሻ ሰላም እላለሁ። ረቂቅ የሚሆን የብርሃን ሞጣት ለደረበ ዘባንህም ሰላም እላለሁ። ገብርኤል ሆይ በጎ ነገር ለመናገር ለመጻፍ እችል ዘንድ የድርሰት መንፈስ አሳድርብኝ። ዕዝራ ዑራኤልን አጥብቆ በለመነው ጊዜ ምስጢርን የሚገልጽ መንፈስ በእሳት ጽዋ ግቶታልና። ገብርኤል ሆይ ስነ ባህሪው ለማይመረመር ደረት ሰላም እላለሁ። ጻድቃኖች የሚጠለሉበት ለክንድም ስፋት ሰላም እላለሁ። ገብርኤል ሆይ እግዚአብሔር ብቻውን ቢያውቅ እንጂ ስላንተ ተፈጥሮ ማንም ሆነ ማን አስቦ የሚደርስብህ የለም። ባህሪህም እንዴት እንደሆነ መርምሮ የሚያውቅ የለም። ገብርኤል ሆይ እግዚአብሔር በመለኮታዊ ችሎታ አስተባብሮ ለፈጠራቸው እጆችና ለሁለቱ ረቂቃን ወርቶች ሰላም እላለሁ። ገብርኤል ሆይ የክርስቶስንና የወላጅ እናቱ ሐዋርያ አንተ ነህና እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉድጓድ መንጥቅ አውጣኝ። ገብርኤል ሆይ ከዳራና ከቂሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ ለከነዳ ክንድህና እደ ኩርና ሰላም እላለሁ። ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃንን የምትጎበኛቸው አንተ ስለሆንክ ሐዘንን የሚያስረሳ የደስታ ወይን አጠጣኝ። ላዘኑ ለተከዙ ወይን ያጠጣቸው ዘንድ ሕግ ተሰርቷልና። ገብርኤል ሆይ
ብሩክ ጸጋ ለሚለግስ መዳፍ ሰላም እላለሁ። የክቡር መልአክ ጣቶች ለሚሆኑ ነበልባላዊ ጣቶችም ሰላም እላለሁ። ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀኝ። በዚህ ዓለም ጠዋት የተናገረውን ማታ የሚደግም ዘመድ ወይም ወዳጅ አይገኝምና። ገብርኤል ሆይ ብርሃናትን ለተጎናጸፉ ለጣቶች ጽፍር ሰላም እላለሁ። በሁለት እሳታውያን አክናፍ ላሸበረቁ ጎኖችም ሰላም እላለሁ። ገብርኤል ሆይ ስለ እኔ ሕይወቱን አሳልፎ የሰጠውን ፈጣሪ በአርአያህና በአምሳል የፈጠርከውን እንዴት ታጠፈዋለህ? አሳምረህ ያነጽከውንስ ሕንጻ ስለምን ታፈርሰዋለህ? እያልክ ማልደኝ። ገብርኤል ሆይ ምግቡ የምስጋና ጣዕም ህብስት ለሆነ ሆድህ ሰላም እላለሁ። የሦስቱ ሕዋሳት አካል መሥዋዕት ለሆነው ጽሩይ ልቦናህም ሰላም እላለሁ። ገብርኤል ሆይ ስለዚህም አንተ የሕያዋን ሁሉ ሕያው ነህ። ሰው ግን ይሞታል፣ ወደ መሬትነቱ ይመለሳል። ሕይወቱም እንደ ጢስ ብን ብላ ትጠፋለች። ገብርኤል ሆይ ምስጋናን በዝማሬ ድምፅ ለሚያሰማ ለሚያመሰግን ሕሊና ሰላም እላለሁ። የሥጋዊ ባህሪ ክፍል አካል ግን በባህሪ የሌለ ነው። ገብርኤል ሆይ የደህንነት መልአክ ነህና እኔን አገልጋይህን ከችግር አውጣኝ። ይልቁንም ጠላት የሰይጣን የመቅሰፍት እሳት ወላፈኑን በእኔ ላይ በነዛ ጊዜ ፈጥነ በክንፎች ጋርደኝ። ገብርኤል ሆይ ለሚጠሩት ፈጥኖ የሚሰማ ሩህሩህ እሳታዊ ነበልባላዊ አንጀትን ሰላም እላለሁ። ገብርኤል ሆይ አንተ በሁሉ ዘንድ አሸናፊ ነህ። አንተ በእግዚአብሔር ዘንድ መሥዋዕትን የሚያሳርጉ የካህናተ ሰማይ ሱራፊ ጓደኛ ነህ። ምናልባት ቅዱስ ሚካኤል ቢተካከልህ እንጂ እንዳንተ ማን አለ? ገብርኤል ሆይ ስነ ባህሪው ረቂቅ ለሆነ እንብርት ሰላም እላለሁ። በብሩህ መብረቅ የተሸለመ ነበልባላዊ ወገብህም ሰላም እላለሁ። ገብርኤል ሆይ እኔ ልበ ክፉ አፈ ጻድቅ ስሆን ንስሐ ሳልገባ በከንቱ ሞት ይሆን? እባክህ ቁርጡን ንገረኝ። ገብርኤል ሆይ በሰማዩ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶችና አቋያጾች ሰላም እላለሁ። ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት እንደመሆን በዘመንህ ጥበብ በሰነፎች ልቦና አዳራሽ ሰራች፣ ለአዳራሾቿም 7 አዕማድ አቆመችላት። ገብርኤል ሆይ ተውላጠ ስሙ ብልጣሶር ለሚባል በነቢዩ በዳንኤል ፊት በመገለጽ በኤፍራጥስ ወንዝ ዳርቻ ለቆመ እግሮች ሰላም እላለሁ። ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተነ። በመከራና በጭንቀት በባቢሎን የሚኖሩ የእስራኤልን ከምርኮ መመለስ ለዚሁ ነቢይ በሕልሙ ነገርከው። ገብርኤል ሆይ በዚያ ድብልቅልቅና ሽብር በሆነበት ዕለት ከጌታ እግረ መስቀል ስር ለቆሙት ተረከዞችና ጫማዎች ሰላም እላለሁ። ገብርኤል ሆይ የጌታን ትዕግስት የአይሁድን ግፍ ተመልክተ በታላቅ አደባባይ ላይ ሰይፈ ቁጣህን አምዘገዘከው። ቅዱሳት አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን ምስራች ነግሩ ዘንድ ወደ ሐዋርያት ሄዱ። ገብርኤል ሆይ በእግሮችህ ላይ ለሚያበሩ 10 ጣቶች ሰላም እላለሁ። በብርሃንና በነጸብራቅነት ለሚተባበሩ ጥፍሮችም ሰላም እላለሁ። ገብርኤል ሆይ የትሕትናና የጽድቅ መምህር እንደመሆንህ መጠን በየዕለቱ በጎ በጎ ነገር አስተምረኝ። በኃላፊ ንብረቱ የሚመካና በሀብቱ ዛት የሚተማመን የሰው ዘመድ ወገን ሁሉ ሐሰተኛ ነውና። ገብርኤል ሆይ የማረጋጋትን የደስታ መገኛ ለሆነው አካለ ቆም ሰላም እላለሁ። ከፍጥረት ዓለም ለእስከ ዛሬው በሕያውነት ላለው ስነ መልክም ሰላም እላለሁ። ገብርኤል ሆይ በየጊዜው የዘመኑን መድረስ አስረዳኝ። ልቦናዬ እስራኤል ከፋርስ ምርኮኝነት ነጻ እስከሚወጣበት ድረስ
ዳግመኛ ምድረ ርስት የምገባው መቼ ነው እያልኩ አስባለሁና። ገብርኤል ሆይ ከሰው ወገን ከቶ ጠዋትና ማታ እንደኔ ሐዘንና ትካዜ የሚበዛበት የለም። ከመላእክት ወገን እንዳንተ ያዘኑትን የሚያረጋጋ የለም። ገብርኤል ሆይ ስለዚህ እኔም አውቄና አንተን አምኜ ይህን ያቀረብኩልህን ጸሎት እንደ ትልቅ ዋጋ ቆጥረህ የማረጋጋት ቃልህን አሰማኝ። የመላእክት አለቃ ገብርኤል ሆይ ሰላም ላንተ ይሁን። የጥንቱን መዳን ተስፋ በመስበክ አዲስ የምሥራች ዜና ለመናገር በክብር ወደ ድንግል ማርያም ተላክህ ገብርኤል ሆይ ሰላም እልሃለሁ። የኤልሳቤጥ ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ ምስራች ትነግር ዘንድ ወደ ገሊላ ምድር የተላክህ ገብርኤል ሆይ ሰላም እልሃለሁ። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ቃልህ ሰላም ላንቺ ይሁን ባላት ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከሷ ሰው ሆነ። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ተፈሥሒ ደስ ይበልሽ ባልካት ጊዜ መንፈስ ቅዱስ ስጋዋን አነጻ፣ የልዑል ኃይልም ጋረዳት። ድንግል ማርያምና ሕፃኑ ልጇ ኢየሱስ ክርስቶስ ካሉበት ምድረ ይሁዳ እስኪደርሱ ድረስ ሰባ ሰገልን በኮከብ ምልክት የመራሃቸው ገብርኤል ሆይ ሰላም እልሃለሁ። ገብርኤል ሆይ ለድንግል ደስታን በተመላ ቃል ሰላም ባልካት ጊዜ መለኮት ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ስለዚህ ምሕረትንና ፍርድን ታሰጠኛለህ በማለት እየተቀኘውና ንጹሕ ዝማሬንም እየዘመርኩ ሰላም እልህ ዘንድ አቤቱ ተገለጽልኝ። በነደ እሳት ለተፈጠርክ ገብርኤል ሆይ ሰላም እልሃለሁ። የብርሃን ራስ ወርቅ የተቀዳጀ ገብርኤል ሆይ ሰላም እልሃለሁ። የአሸናፊና የኃይል መልአክ ገብርኤል ሆይ ሰላም እልሃለሁ። ከፍጹም ጥፋት እድን ዘንድ ክንፍህን ጋርድልኝ። ወደ ድንግል የተላክ ገብርኤል ሆይ ሰላም ላንተ ይሁን። የደስታ ምስራች ተናጋሪ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊ ኦፈ ሰማይ ሆይ ሰላም ላንተ ይሁን። ደስታን አብሳሪ ሆይ ሰላም ላንተ ይሁን። የአካላዊ ቃልን የመጸነስ ብስራት በማኅፀነ ማርያም ላሳደርክ ሰላም ላንተ ይሁን። በመልአከ ሞት ከመውደቅ የምትታደግ ገብርኤል ሆይ ሰላም ላንተ ይሁን። አማላጅነትን በመታመን ተስፋ እናደርጋለንና በመዓልትም በሌሊትም አንተ ጠብቀን፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ከልዩ ልዩ ድንጋጼና ፍርሃት እንድን ዘንድ ይህንን የቅዱስ ገብርኤልን ድርሳን እንጸልያለሁ እንዲህ እያልኩ መድህንኤል፣ ሕያውታኤል፣ አውካኤል፣ ተርውታኤል፣ ግኤል፣ ዝኤል፣ ቡኤል። ይህን አስማተ መለኮት እግዚአብሔር ለቅዱስ ገብርኤል የሰጠው መልአኩ ከዲያብሎስ ጋር ክርክር በጀመረ ጊዜ ድል እንዲነሳበትና እመቤታችን ድንግል ማርያምን ለማብሰር በተላከ ጊዜ ከቃሉ ግርማ የተነሳ እንዳትደነግጥ እንዳትፈራ መንጽኤ ኃይል እንዲሆናት ነው። አቤቱ ለእኔ አገልጋይህም እንደዚሁ ኃይል ጽን ሰጥተ ከመዓልትና ከሌሊት ድንጋጼ አድነኝ፣ አሜን። ከዚህ ከሰማይ ወደ ድንግል የተላክ ገብርኤል ሆይ ሰላም እልሃለሁ። ደስታን አብሳሪ መልአክ ሆይ ሰላም እልሃለሁ። ጽንሰ ቃልን አስተምረ የምታሳምን መልአክ ሆይ ሰላም እልሃለሁ። ሰማያዊ ነድ እሳት ኦፈ ርግብ ሆይ ሰላም እልሃለሁ። ፍጹም ደስታን ተናጋሪ መልአክ ሆይ ሰላም እልሃለሁ። ከዕደ ሞት የምታድን መልአክ ሆይ ሰላም እልሃለሁ። ያንተን አማላጅነት በመዓልትም በሌሊትም ተስፋ ስለምናደርግ ጥበቃ አይለየን፣ በነፍስም በስጋም ታደገን። የእግዚአብሔር ልዩ ባለሟል ነህና ለዘላለሙ አሜን። ከመልአኩ ከቅዱስ ገብርኤል በረከት ረድኤት ያሳትፈን፣ በተሰጠው ቃል ኪዳን የሚጠብቀን። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል ቪዲዮ ላይክ፣ ሰብስክራይብ በማድረግ ሐሳብ አስተያየታችን ኮመንት ላይ በማስፈር መንፈሳዊ ድጋፋቸው አይለየን።
ጾሙን የበረከት የድኅነት ያድርግልን።